ይሄ ደግሞ ምን ሆነ ነው እስካሁን ድረስ የቆየው? ሁልጊዜ አንቺ ደግሞ ችኮል ትወጃለሽ። አሁን አለ ወይ ይወጣ? ቆይ ውጤት ማምጣት ይሄን ያህል ይከብዳል? አይ እንግዲህ ቀስ በይ። እሺ ቆየውባችሁ አይደል? ሆን ብለህ እኮ አይደለም የቆየው። ያው ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣ ሄጂ ነው። እሺ አሁን ውጤቱን ንገረን። እኔ ውጤቱን መናገር አልችልም። ለምን? እንግዲህ እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ። ዶክተር አንተ ብትነግረን ችግር አለው? ያው የእናንተ ፈቃደኝነት ነው እንጂ እኔማ መቻል እችላለሁ። ታዲያ እንደሱ ከሆነ ክፈተውና ንገረና። እናንተ ፈቃደኛ ከሆናችሁ ይቻላል። ሀና አንቺ ፈቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሚላት ይሄ ውጤት እኮ የእሷም ነው። ስለዚህ ፈቃደኝነቱ ያስፈልጋል። ችግር የለውም ዶክተር፣ ልትነግረን ትችላለህ። እሺ ካላችሁ ይሁን። በውጤቱ መሰረት ሀና የእናንተ ልጅ አይደለችም። ምን? እንዴት? እኔ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የነ ወይዘሮ ሚላት ልጅ አይደለችም። ይሄ በፍጹም አይሆንም። የሌባ አይነ ደረቅ አሉ። ይሄ በፍጹም አይሆንም። እንግዲህ ከዚህ በላይ ምን ታረጊው? እሺ የሆነ ሶነና የሀና የደስታ ቀን እጅግ በጣም ይራቀባት ይመስላል። ምክንያቱም በጉጉት ስንጠብቀው የነበረው የዲኤንኤ ውጤት ድሉን የርግበና የባዩሽ እንደውም የወይዘሮ ሜላት አድርጎ ተከስቷል። ይሄ ማለት ለሀና እጅግ በጣም ቅስሟን የሚሰብርና ልቧን የሚነካ አስከፊ ዜና ሆኖባታል። ምክንያቱም እንደምናውቀው የሀናን አባት የምታሳክመው ወይዘሮ ሜላት ናት። ሲቀጥል ደግሞ በብዙ መንገድ ወይዘሮ ሜላት እሷን ጥፋተኛና እንዲሁም ሌባ እያለቻት በጭራሽ ልጄ ልትሆኚ አትችይም፣ አንቺ እኔን ልታጭበረብሪ ነው የመጣሽው እያለች ስለነበረ ሀና እውነቷ የሚወጣው አንድና አንድ በዚህ ዲኤንኤ ምርመራ ውጤት ነበረ። ነገር ግን እንዳለመታደል ሆነና ውጤቱ ድጋሚ እውነትን አዳፍኖ ድሉን የውሸታሞች አድርጎ አምጥቶልናል ማለት ነው። በጣም ከባድ ነው። እውነት ነው። ሀና ለመቀበል እጅግ በጣም ከብዷታል። በዛም የተነሳ ዶክተር ይሄ በጭራሽ ትክክል ሊሆን አይችልም፣ እንዴት ተደርጎ ነው ይሄ የኔ ውጤት ሊሆን የሚችለው ብላ ከዶክተሩ እጅ ውጤቱን መንትፋ ድጋሚ ደግማ ብታየው ያው ወረቀቱ ላይ የተጻፈው 99.99% ሀና የወይዘሮ ሜላት ልጅ እንዳልሆነች ተጽፎ አግኝታው እጅግ በጣም ልቧ ተሰብሮ እዛው ወረቀቱን ጥላ እያለቀሰች ከውስጥ ወጥታለች ማለት ነው። እንደውም ደግሞ ሜላትና ርግበ በጣም ደስ ብሏቸው እንግዲህ ከዚህ በኋላ ምን ታመጫለሽ? ውሸትሽ ተጋለጠ አይደለ? አየሽ አይደለ? እኔ እኮ ብዬሽ ነበረ። በጭራሽ አንቺ ልጄ ልትሆኝ እንደማትችይ ነግሬሽ ነበረ። አልሰማ ብለሽኝ ነው
ብላ ደጋሜ የሀናን ቅስም ስብር አድርጋዋለች ማለት ነው። የሀና አያት በጭራሽ ውጤቱን ልታምንም ልትቀበልም አልቻለችም። በጭራሽ ደስተኛም አደለችም። እንደውም ነይ እስኪ አያቴ እቀፍኝ፣ በውጤቱ ደስ አላለሽም እንዴ ብላ ርግበ ሄዳ ብታቅፋትም ከአንገት በላይ የሆነ ሰላምታ ለርግበ ሰታት። እንግዲያውስ እዚህ መቆየት የምትፈልጉ ከሆነ እናንተ ቆዩ፣ እኔ መሄዴ ነው ብላ ጥላቻው ወጥታለች። የት ነው የምትሄጂው ስትባል ያችን ልጅ ላጽናናት ነው የሚሄደው። ያችን ልጅ ምትዩ አሁንም ይችን ሀናን ነው ስትላት፣ እንዴት ልቧ እንደተሰበረ አላየሽም እንዴ ብላ ለልጇ ስታብራራ፣ በስራዋ ነዋ፣ በውሸቷ እንዲሁም በቅጥፈቷ ነው ልቧ የተሰበረው በማለት ድጋሚ ከእናቷ ጋር ጸብ ውስጥ ገብታለች ማለት ነው። ቤተሰቦቹ ለሁለት መከፈላቸው እስካሁን ድረስ እንደቀጠለ ነው። ሰላም አሁንም ደስተኛ አይደለችም። በሰላም ፍቅር ሀና እጅግ በጣም ተሸንፋለች። ምክንያቱም ውጤቱን ከሰማች በኋላ ራሱ ሰላም ብቻዋን ልትተዋት አልፈለገችም ነበረ። አባቷ ወዳለበት ሆስፒታል ድረስ ሄዳ ሀንቾን አቅፋ ሀንዬ አንቺ እኮ ለኔ እህቴ ባትሆኝ እንኳን እህቴ ነሽ፣ በምንም አይነት ሁኔታ ውስጥ ብትሆኝ እኔ አንቺን አልተውሽም፣ መወለድ እኮ ቋንቋ ነው ብላ ድጋሚ ልቧን አጽናንታ አቅፋ ተላቀሱ። ሀንዬ አንቺ በጣም ጥሩ ልጅ ነሽ፣ እኔ አንቺን ልተውሽ አልፈልግም፣ ምክንያቱም ያለ አንዳች ማስረጃ አንቺኛን ልትዋሽም ልታጭበረብሪም እንደማትቺ ጠንቅቀን እናውቃለን ብላ ድጋሚ ፍቅሯን ለሀና ሰላምዬ ገልጻላታለች። እና ሀና ሰላምዬ አንቺና ምናሴ እኮ ሁሌም እህትና ወንድሞች እንደሆናችሁ ትኖራላችሁ፣ ነገር ግን እኔ በጣም ያስፈራኝ የእትዬ ነገር ነው ብላ ስትላት፣ ለምንድን ነው እንደዚህ የፈራሹ ብላ ስትል፣ አይ እትዬ ያው በእኔ ተቀይማ አይደለ፣ በዛ ላይ ደግሞ ውጤቱ ስለተቀየረ ውጤቱ እንደጠበቀችው ስላልሆነ እኔ ልጇ እንዳልሆንኩ በደንብ ስላልረጋገጠች እናንተን ከኔ ታሸሽብኛለች ብላ ብትላትም፣ ሰላምዬ በጭራሽ ይሄ የሚሆን ነገር አይደለም፣ ለምንድን ነው እኔን እማታምኘኝ ብላ ድጋሚ ፍቅሯን ገልጻላት ልቧን በሐሰት ሞልታላታለች ማለት ነው። የሰላም አያት እቤት ውስጥ በጭራሽ ከሜላት ጋር ተግባብታ መቆየት አልቻለች። ያም ምክንያቱ ደግሞ እቺ ርግበ የምትባለዋ ልጅ ናት። ርግበ ምንም ብታደርጋት አያትየው ልትቀበላትም ሆነ ልትወዳት አልቻለችም። ያንን በማስመልከት ርግበ ደግሞ እስኪ ላስደስትሽ ዛሬ በማለት ቡና ጉዝጉዝ አድርጋ ቡና ብታፈላላትም ነገር ግን ቡናውን እንኳን ሳትጠጣ በሉ ሸኙኝ እኔ ሊሄድ ነው ብላ ቦርሳዋን ይዛ ብድግ አለች። እንዴ እማዬ ያፈላሁትን ቡና እንኳን ሳትጠጪ ብላ ርግበ ብትልም ድንቄም ቡና ብላ ጭራሽ እስኪ ሸኙኝ ብያችኋለሁ እኔ ሸኙኝ ብላ ብድግ ብላ ምናሴ ናሸኘኝ ብላ ይዛው ወጣች። ሜላት ተነስታ እናቷን እቅፍ በማድረግ እማዬ አስከፍቼሻለሁ አይደል፣ አስቀይሜሽ ነው አይደል፣ ይቅርታ አድርግልኝ ብላ ይቅርታ ስትጠይቃት ርግበም ዘላ ተንጠልጥላ አያቴ እባክሽን ከኛ ጋር ቆይ፣ እባክሽን ከኛ ጋር ቆይ እያለች እየለመነቻት ስታስመስል እኛ እኮ እንወድሻለን ብላ ስታስመስል ድንቄም መውደድ ብላ ምላሿን ሰጥታታለች ማለት ነው። በሌላ በኩል ደግሞ ፎቶውንና መስቀሉን የሰረቀው የአሲር ጓደኛ እውነቱን